ቆይ ግን ጠንቋይ ሲያውቃል ብለህ ታምናለህ? ቤቴ ሲቃጠላል ጠንቋይ ቤት ሄደህ ታውቃለህ? እዚህ ቤት ዳጣ ማን እንደሆነች ሰራተኛዋ ከማን እንዳረገዘች ከነገረኝ እሄዳለሁ። ስለ ሰርጋችን ማሰብ አለብን። አሁን ላይ ምንም ማሰብ አልችልም። እቺ ዳጣ የምትባለው ልጅ የጓደኛዬ ልጅ ናት ብሎ አምጥቶ የጓደኛው ልጅ ሳትሆን ስትቀር ይሄንን ዝም አልሽ። የአቢጌል አክስት ተመልሳ መጥታለች። ዳጣ ክፍል ገባችና
እና ውሃ እና ላዛ ሽንኩርት ልትገዛ ስለቆየችው እነሱ እየጠራች ነበረ። ወይዘሮ ማርታ ለዛ ብላ እየጠራች ነበረ። ከዛም በኋላ ለምን ውጭ አንበላም ይላታል ማለት ነው አቶ ደረጀ። አይ ወይዘሮ ማርታ ደግሞ አይ ውጭ ከምንበላ እኮ የቤቱ ይሻላል፣ የቤቱ ምክንያቱም ጤናማ ነው የሚያደርገው፣ የውጭው ብዙም አይደለም ትለዋለች ማለት ነው። ዳጣና ናታንም ከዛሬ በኋላ ስለ ራሳችንን ማሰብ አለብን፣ ምክንያቱም ሰላምም እኔና አንቺ አብረን ብንኖር በጣም ትደሰተዋለች ይላታል ማለት ነው። ምን ማለት ነው ስለ ራሳችን የምናስበው ትለዋለች ማለት ነው። ስለ ሰርግ፣ ስለ ፍቅራችን፣ ስለ ወደፊቱ ላይፍ ይላታል ማለት ነው። ከዛም በኋላ እኔ አሁን ወደ ራሴ አይደለሁም ናታን፣ እስቲ ትንሽ ልረጋጋ ትለዋለች ማለት ነው። ወደ ራስሽማ መመለስ አለብሽ፣ ምክንያቱም ለአቶ ደረጀም ቀስ ብለን እንነግረዋለን። በዛ ላይ ደግሞ አቢጌል እኔን መውደዷን ቀጥላለች፣ አምረዋለችም በማለት ይነግራታል ማለት ነው። እንግዲህ ይሄንን ይመስላል የና ዳጣ እና ውሃ ደግሞ እንትና ጋ ትሄደው ውሃና ምጥን አብረው እያወሩ እያሉ ዳዊት እኮ ያንቺ ባል ነው ትለዋለች ማለት ነው ውሃ። ከዛም በኋላ ምጥን ደግሞ ዳዊት እኮ ማለት የሴት ስም ነው በማለት ትመልሰዋለች ማለት ነው። ከዛም በኋላ ዳዊት እኮ ያለኝ ተያይዘን እንጥፋ አለኝ ትለዋለች ማለት ነው። ምጥን ታዲያ ምን ችግር አለ እኔም ከእናንተ ጋር እጠፋለሁ በማለት ውሃ ትመልሰዋለች ማለት ነው። አይ መጥፋት እኮ ጥሩ አይደለም፣ ብዙ ጸባይን ይቀይራል፣ የማይሆኑ ነገሮች ውስጥ ይገባል ማለት ነው በማለት በዝርዝር ትነግረዋለች ማለት ነው። ከዛን እርግዝና ምናምንም ይመጣል በማለት ምጥን ትንሽ ከውሃ የተሻለች ስለሆነች ትነግረዋለች ማለት ነው። እና ለዛ ሽንኩርት ልትወጣ ስትል አቶ ገዜ ጋር ትሄደውና ትላንትና እኮ የጎረቤት ልጅ መታ እንደዚህ አጫውተኝ ሄደች፣ እኔ ሳላቀው ቤቴ ክፍሌ ድረስ መታ እንዴት እንደሆነ ራሱ አዳሪውን አላቅም በማለት ይነግራታል ማለት ነው። ከዛም በኋላ እሷ ደግሞ በጣም ትቃጠለዋለች ማለት ነው። መጨረሻ ላይ ግን የውሸቱን እንደሆነና በህልም እንደሆነ ይነግራታል ማለት ነው። ከዛም በኋላ በጣም ታደሰታችውና ቁርስ ምን ልስራልክ፣ ምን ገዝቼ ልክ ልምጣ በማለት ተደስታ ትነግረዋለች ማለት ነው፣ ትጠይቀዋለች ማለት ነው። እሱም ደግሞ ምንም ነገር አልፈልግም፣ እቤት የተሰራውን ነገር ነው የምበላው፣ ይልቁንም አንቺ ሱቅሽን ሄደሽ ተመለሺ ይላታል ማለት ነው። ወይዘሮ አቢጌል ዳጣ ደግሞ ሰላም ጋር ትደውለውና ግቢ ውስጥ ሆነ ዳጣ ትደውለውና ሰላም ጋር ከዛም በኋላ እመጣለሁ ናፍቀሽኛል እናቴ እያለች ታወራዋለች ማለት ነው። ከዛም በኋላ አይ ዛሬ ቶሎ ማምጣትሽን ካወቀች ወይዘሮ ማርታ ሌላ ነገር ታስባለች፣ ስለዚህ ትንሽ አራርቁ ትለዋለች ማለት ነው። እና ለአቶ ደረጀም ደግሞ ትነግረዋለች ማለት ነው። ዳጣ ሰላም እዚህ ቤት ማምጣት ትፈልጓለች ትለዋለች ማለት ነው። አይ እዚህ ቤት ከመጣችው ሌላ መዘዝ ነው የሚመጣው፣ እዚህ ቤት ማምጣት የለበትም ወይስ እኔ ስሞት ውርሱን ለመውሰድ ፈልጋ ነው? እኔ አልገባኝም፣ አለበዛ ለማርታ እናገራለሁ እያለችኝ ታስፈራራኛለች ይላትና ለዳጣ ይነግራታል ማለት ነው። እሺ በቃ ችግር የለም አባዬ እኔ አሳምናታለሁ ትለዋለች ማለት ነው። ዳጣ ግን ለምንድን ነው አባዬ ቤት ተከራይተን ወጪውን አንተ የተሸፍነክልን ቤት ተከራይተን አንቀመጥም ትለዋለች ማለት ነው። ከዛም በኋላ አይሆንም አንቺ ከእህቶችሽ ጋራና ከኔ ጋራ ነው የምትኖር፣ ምክንያቱም እስከ ዛሬ ከኔ ርቀሽ ኖረሻል፣ አየሹ በፊቱንም እናትሽን ቶሎ ብዬ ያልነገርኩሽ ለዛ ነው፣ አሁን እናትሽን ስላገኘሽው እኔን ጥለሽኝ ልትሄጂ ነው፣ በፍጹም ከእህቶችሽ ጋራ ተለይተሽ መኖር አትችም፣ ካልሆነ እሷ ቤት ተከራይታ መኖር ትችላለች፣ ለአሁኑ ግን የሰው ቤት ስላለችው